ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቀርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። ጤናስጥልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች፣ የሰዓቱን አጫጭር ሰበር መረጃዎች ይዤ ቀርብ ያለው። በርከት ያሉ መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃዎቹ ስናቀና በቀዳሚነት ወደ እናንተ ጆሮ የሚደርሱት የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ አወዛጋቢ ንግግሮቻቸውን የቀጠሉ ሲሆን በአሜሪካ የኑሮ ውድነቱ በከፍተኛ ሁኔታ አሻቅቧል። የነዳጅ ዋጋ በከፍተኛ ሁኔታ ጨምሯል። ይህንን በተመለከተ አስተዳደሩ ምን መፍትሄ ያለው ተብለው የተጠየቁት ፕሬዝዳንቱም አወዛጋቢና አስደንጋጭ በሆነው መልእክታቸው በአሜሪካ ውስጥ ነዳጅ ስለመጨመሩም ሆነ ኑሮ ስለመወደዱ ለጊዜው ትኩረት የምሰጠው ጉዳይ አይደለም በማለት መናገራቸው በርካታ አሜሪካውያንን አስደንግጧል። ለመሆኑ የአወዛጋቢ የአሜሪካው ፕሬዝዳንት መግለጫ ምን የሚል ነው? በዝርዝር የማስደምጣችሁ ይሆናል። በሌላ በኩል ደግሞ እንዲሁም የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ከእስራኤል ጋር በመሆን ለአዲስ ወታደራዊ ጥቃት ዝግጅት ማጠናቀቃቸው ይፋ ተደርጓል። በሌላ በኩል ግን እስራኤል ከባድ ስጋት ላይ እንደሆነች ተመልክቷል። ሲኤንኤን በጉዳዩ ዙሪያ ባወጣው ሰፊ ትንታኔ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ምናልባትም ተገደው ከኢራን ጋር ረብ የለሽ ስምምነት ሊደርሱ ይችላሉ በማለት እስራኤል ስጋት ውስጥ እንደሆነችና በስጋት ውስጥ ሆና የጦርነቱን መጀመር እየተጠባበቀች መሆኑን አመልክቷል። በጉዳዩ ዙሪያ ሰፋ ያለ ዝርዝር መረጃ የማጋራቸው ነው የሚሆነው። በሌላ በኩል ደግሞ እንዲሁ ሳውዲ አረቢያን በተመለከተ የተጋለጠው መረጃ አነጋጋሪ ነው። ይሄውም ከዚህ ቀደም አሜሪካና እስራኤል በጥምረት ሆነው ኢራን ላይ ባደረሱት ጥቃት ስሟ ሳይጠቀስ ሳውዲ አረቢያ በኢራን ላይ ጥቃት ፈጽማ እንደነበር ተጋልጧል። ሳውዲ አረቢያ በኢራን ላይ ፈጽሞ የነበረው ጥቃት እንዴት ያለ ነው? መቼ ተፈጸመ? የወጣውን ዝርዝር መረጃ የማጋራችሁ ነው የሚሆነው። በሌላ በኩል አሜሪካና ኢትዮጵያ ቀይ ባህርን በተመለከተ ንግግር ማድረጋቸው ተዘግቧል። ከዚህ ንግግር በኋላም አሜሪካ በኢትዮጵያ ላይ ጥላው የነበረውን የመሳሪያ ማዕቀብ ሙሉ በሙሉ ማንሳቷን ከአሜሪካ ተዘግቧል። ይህንንም በተመለከተ በስፋት የማስደምጣችሁ ሰበር መረጃ ይሆናል። በሌላ በኩል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ በሳውዲ አረቢያ የሞት ፍርድ ለተፈረደባቸው ኢትዮጵያውያን ድምጻቸውን አሰምተዋል። በአስቸኳይ እነዚህ ኢትዮጵያውያን ነጻ የሚወጡበት ሁኔታ እንዲፈለግም ለኢትዮጵያ መንግስትና ሕዝብ እንዲሁም ለዓለም አቀፉ የሰብአዊ መብት ተሟጋች ተቋማትና ለሳውዲ አረቢያ ባለስልጣናት ጥሪ አቀርበዋል። ሁኔታውን በተመለከተ በስፋት የማስደምጣችሁ ሰበር መረጃ ይኖራል። እስከ ፍጻሜ ቆዩ። ዝርዝር መረጃውን አድምጡ ግብዣይ ነው። ወደ መረጃዎቹ አለፍኩ። አብረን ዝርዝሩን እንከታተለው።
በቅድሚያም የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ከኢራን ጋር የሰላም ድርድር ላይ ለመድረስ በሚያደርጉት ጥረት ውስጥ የአሜሪካ የፋይናንስና የኢኮኖሚ ጫና ቀዳሚ ትኩረታቸው እንዳልሆነ መናገራቸው አሜሪካውያንን አስደንግጧል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ዛሬ ሌሊቱን ከነጩ ቤተ መንግስታቸው ዋይት ሃውስ ወጥተው በማቅናት ላይ ሳሉ በጋዜጠኞች ጥያቄ የቀረበላቸው ሲሆን ጋዜጠኞቹም ለፕሬዝዳንት ዶናልድ ጄ ትራምፕ ባቀረቡት ጥያቄ በአሜሪካ ኑሮ በከፍተኛ ሁኔታ እየተወደደ ነው፣ የነዳጅ ዋጋም በከፍተኛ ሁኔታ እያሻቀበ ነው፣ በዚህ ጉዳይ ላይ ምን ይላሉ ተብሎ የቀረበላቸውን ጥያቄ ሲመልሱ ትራምፕ ስለ አሜሪካ የፋይናንስ ሁኔታ ፈጽሞ አያሳስበኝም ማለታቸው ድንጋጤን አጭሯል። ስለማንም አላስብም ያሉት የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በዚህ ሰዓት የአሜሪካውያን የገንዘብ ማውጣትም ሆነ የኑሮ መወደድ የኔ ቀዳሚ ትኩረት አይደለም፣ ምንም አያሳስበኝም። በዚህ ሰዓት የሚያሳስበኝ አንድና ብቸኛ ነገር ቢኖር ይሄውም ኢራን የኒውክሌር የጦር መሳሪያ እንዲኖራት መፍቀድ የለብኝም የሚለው ነው። ይሄው ነው የሚያስጨንቀኝ በማለት በጉዳዩ ዙሪያ ያላቸውን አቋም ማንጸባረቃቸው ተዘግቧል። አክለውም ስለማንም የማሰብ ግዴታ የለብኝም ብለዋል። በጦርነቱ በአሜሪካውያን ላይ እያሳደረ ያለው የኢኮኖሚ ጫናን በተመለከተ ለቀረበላቸው ጥያቄ አክሲዮን ገበያችን ከምንጊዜውም በላይ በከፍተኛ ደረጃ ላይ ነው። ትንሽ ከፍ ማለት ዝቅ እጅግ በጣም አስፈላጊው ነገር በዚህ ሰዓት ስለ ገበያና ስለ ኑሮ መወደድ ማሰብ አይደለም። ነገር ግን ኢራን የኒውክሌር የጦር መሳሪያ እንዲኖራት ወይም እንዳይኖራት መፍቀድና ባለመፍቀድ አጣብቂኝ ውስጥ ነው የምገኘው ብለዋል። ይህን ደግሞ ማድረግ አልችልም፣ ፈጽሞ አልፈቅድም በማለት ጦርነቱ ሲያበቃ የነዳጅ ዋጋ በፍጥነት እንደሚቀንስና ዋናው ጉዳይ አሁን በኢራን ላይ ትኩረት ማድረግ ነው ብለዋል። ይህ በዚህ እንዳለ እስራኤል የትራምፕን የሰላም ድርድር አካሄድ በከፍተኛ ስጋት እየተመለከተችው እንዳለ ሲኤንኤን ዘግቧል። ሲኤንኤን ያነጋገራቸው በርካታ የእስራኤል መረጃ ምንጮች እንደገለጹት ከሆነ ፕሬዝዳንት ትራምፕ ከእስራኤል ጋር ጦርነት ውስጥ የገቡበትን ቁልፍ ምክንያቶች ሙሉ በሙሉ ሳይፈቱ የችኮላ ስምምነት ከኢራን ጋር ይፈራረማሉ የሚል ከፍተኛ ፍራቻ በእስራኤል መንግስት ዘንድ እንዳንዣበበ አመልክቷል። የኢራን የኒውክሌር መርሃ ግብር በከፊል የሚያስቀጥል እንዲሁም የባላስቲክ ሚሳኤል ስጋትና ኢራን ለቀጠናው ተኪ ታጣቂዎችም የምትሰጠውን ድጋፍ ችላ የሚል ማንኛውም ስምምነት በእስራኤል በኩል ያልተሟላና ከንቱ ጦርነት ተደርጎ እንደሚቆጠር ምንጮች አስጠንቅቀዋል። አንድ የእስራኤል ከፍተኛ ባለስልጣን ለሲኤንኤን የዜና ወኪል ሲነግሩት ዋናው ስጋታችን ፕሬዝዳንት ትራምፕ በድርድሩ ተሰላችተው በስተመጨረሻም አማራጭ አጥተው ለማንኛውም አይነት ስምምነት እጅ እንዳይሰጡ በከፍተኛ ሁኔታ እየፈራን ነው። በትራምፕ ላይ አሁን እስራኤል መተማመን አጥታለች ብለዋል። ምንም እንኳን የአሜሪካ ባለስልጣናት የኢራን የዳበረ ዩራኒየም ክምችት ጉዳይ መፍትሄ እንደሚያገኝ ለእስራኤል ቃል ቢገቡም የባላስቲክ ሚሳኤልና በተለይም ደግሞ እንደ ሄዝቦላ ያሉ የኢራን ኃይሎችን ጉዳይ ከድርድሩ ገበታ ውጪ መሆኑ እስራኤልን በእጅጉ አስቆጥቷታል ብለዋል። ኢራን በጦርነቱ ወቅት ከ1000 በላይ ባላስቲክ ሚሳኤሎችንና ሰው አልባ በራሪ አውሮፕላኖችን ወይም የድሮን ጥቃቶችን በእስራኤልና በባህረ ሰላጤው አረብ ሀገራት ላይ መተኮሷ አይዘነጋም። የኢራን ኢኮኖሚ የሚያላላና ጥሬ ገንዘብ እንድታገኝ የሚያስችል በከፊል የተደረሰ ስምምነት የኢራንን አገዛዝ ዳግም እንዲያገግምና እንዲረጋጋ ሊያደርገው ይችላል የሚል ከባድ ስጋት አለ። ይህ ሁኔታ ጦርነቱን እንደገና ለመጀመር በማይፈልጉት ፕሬዝዳንት ትራምፕና ጦርነቱ ሁሉንም ዓላማዎችን ሳያሳካ ያበቃል ብለው በሚፈሩት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ መካከል ያለውን ሰፊ የፖለቲካ ክፍተትም በግልጽ አጋልጧል ብለዋል። የነጩ ቤተ መንግስት ቃል አቀባይ ኦሊቪያ ዌልስ በበኩላቸው ለሲኤንኤን የዜና ወኪል ሲነግሩት ትራምፕ በድርድሩ ላይ ሁሉንም ቁልፍ ካርዶችም እንደያዙ ገልጸው የኢራን ባላስቲክ ሚሳኤሎች ሙሉ በሙሉ ወድመዋል፣ የማምረቻ ተቋሞቻቸው ፈርሰዋል፣ የባህር ኃይላቸው ሰጥሟል ሲሉ እንዲሁም ተኪ ታጣቂዎቻቸው እንደ ሄዝቦላ ያሉ ለአሜሪካ የበላይነትን ሰጥተዋል። በአሜሪካ የባህር ላይ እገዳ ምክንያትም ኢራን በቀን 500 ሚሊዮን የአሜሪካን ዶላር እያጣች ነው ሲሉ ተናግረዋል። ሆኖም ግን እስራኤል ድርድሩ ቢከሽፍ ጦርነቱ ዳግም ሊቀጥል እንደሚችል በመገመት ወታደራዊ ዝግጅቷን እያጠናከረች ትገኛለችም ተብሏል። ጦርነቱ በጀመረበት ወቅት ትራምፕ የኢራን የባላስቲክ ሚሳኤል ፕሮግራም የኒውክሌር ጣቢያዎችና የተኪ
ታጣቂዎችን ድጋፍ ሙሉ በሙሉ ለማጥፋት አቅደው የነበረ ቢሆንም ከ10 ሳምንታት አውዳሚ ጦርነት በኋላ ግን ኢራን በአቋሟ እንደጸናች ስትቀጥል የድርድሩ የአሜሪካና የእስራኤል ትኩረት ግን ወደ ዩራኒየም ማበልጸግና የሆርሙዝ ባህር ወሽመጥን ዳግም ወደ መከፈት ብቻ ወርዷል። ይህ የዓላማ መጥበብና የድርድር ነጥቦች ማነስ በጠቅላይ ሚኒስትር ቤንያሚን ኔታንያሁ የቅርብ ጊዜ ንግግሮችም ላይ በግልጽ ታይቷል ይላል የሲኤንኤን ሰፊ ትንታኔ። ከጦርነቱ በፊት 5 ቁልፍ ቅድመ ሁኔታዎችን አስቀምጠው የነበሩት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ባሳለፍነው ሳምንት ለእስራኤል የጸጥታ ካቢኔ ባደረጉት ንግግር ግባቸውን ወደ አንድ ብቻ አውርደውታል። ይኸውም የኢራንን የዳበረ የኒውክሌር ቁስን ሙሉ በሙሉ ማስወገድና የኢራንን የማበልጸግ አቅም ሙሉ በሙሉ ማፈራረስ ብቻ መሆኑን አስታውቀዋል። ይህም ማለት የባላስቲክ ሚሳኤሎችንና እንደ ሄዝቦላና ሐማስ ያሉ የኢራን የሚረዱ ታጣቂዎችን የሚሰጡትን ድጋፍ ጉዳይ ለጊዜው ከጠረጴዛ ተነስቷል ወይም የኢራን ኃይል እንደሞከሩት የሚነቀነቅ አለመሆኑን እስራኤልና አሜሪካ አምነውበታል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ይህንን ያደረጉት ከአሜሪካው ተደራዳሪ ስቲቭ ዊትኮፍና ከትራምፕ አማች ከሆኑት ጃሬድ ኩሽነር ይልቅ በቀጥታ ከትራምፕ ጋር በሚያደርጉት ግንኙነት ላይ በመተማመን ነው የተባለ ሲሆን ከዚህም ባለፈ ኔታንያሁ ከፓኪስታን ከኳታርና ኢራን በሚገኙ የስለላ መረጃዎች ላይ ተመስርተው የጀርባ አቋራጭ ዲፕሎማሲ ግንኙነትን በመጠገን ላይ ናቸው ተብሏል። በተጨማሪም በእስራኤል በኩል የሰንሴት ክሎዝ የተባለ የድርድር አንቀጽ ከፍተኛ ስጋትን ፈጥሯል። ይህ አንቀጽ በ2015 የባራክ ኦባማ ዘመን እንደነበረው የኒውክሌር ስምምነት ሁሉ ከተወሰኑ ዓመታት በኋላ በኢራን ላይ የተጣሉ የተለያዩ ክልከላዎችና ማዕቀቦች እንዲያበቁ የሚፈቅድ ነው። እስራኤል ይህንን ለመከላከል በማሰብ በዚህ የተወሰነ ጊዜ ውስጥ ማንኛውንም ዩራኒየም ማበልጸግ ስራ ሙሉ በሙሉ የሚከለክልና እንደ ፎርዶውና ፒካክስ ማውንቴን ያሉ የኢራን የምድር ውስጥ የኒውክሌር ጣቢያዎችን ሙሉ በሙሉ እንዲፈርሱ የሚያስገድድ አንቀጽ በስምምነት ውስጥ እንዲካተት ከፍተኛ ግፊት እያደረገች ነው ተብሏል። አንድ ከፍተኛ የእስራኤል ባለስልጣን ስምምነት ባይኖር የሆርሙዝ እገዳም ቢቀጥልና ኢራን ተጨማሪ የፈንጂ ጥቃቶች ቢሰነዘርባት እኛ ደስተኞች ነን፣ ጦርነቱ እንዲከፈት ነው እየሞከርን ያለነው በማለት የእስራኤል ጠንካራን አቋም ይገልጻሉ። አክለውም ድርድሩ ከከሸፈ አሜሪካና እስራኤል በኢራን የኃይል ማመንጫና በመሪዎችም ላይ ከባድ ጥቃት ለመፈጸም የጋራ እቅድ አውጥተው ተዘጋጅተው የተኩሷን ቀን እየጠበቁ እንደሆነ አመልክተዋል። ከዲፕሎማሲው ውጥረት ጎን ለጎን የስለላና የስነ ልቦና ጦርነቱም ሌላ ገጽታን ይዟል። የእስራኤል ፖሊስ ባወጣው ማስጠንቀቂያ መግለጫም በርካታ የእስራኤል ዜጎች ከኢራን የስለላ አካላት የተላኩና ዜጎች ከኢራን ጋር እንዲተባበሩ የሚያበረታቱና የሚጠይቁ እንዲሁም ተጨማሪ ጥቃት እንደሚሰነዘርባቸው ዜጎችን የሚያስፈራሩ አጫጭር የጽሑፍ መልእክቶችን ከኢራን ወደ እስራኤላውያን በስልክ መልእክቶቻቸው እየደረሷቸው እንደሆነ አስታወቀው ፖሊስ እነዚህ መልእክቶችም በህዝብ ዘንድ ሽብርን ለመፍጠርና እስራኤላውያንን ለስለላ ለመመልመል የታለሙ ናቸው ተብሏል። የኢራን የስለላ ድርጅቶች ልከዋቸዋል የተባሉ እስራኤላውያንን የሚያስፈራሩ በመላው እስራኤላውያን የእጅ ስልኮቻቸው የተላኩ መልእክቶች ጉዳይም በእስራኤል መነጋገሪያ ሆነዋል። እነዚህ መልእክቶች አንዱ ብዙም ሳይቆይ በሌሊት ሰማይ ላይ ከዋክብት ያልሆኑ ሌሎች ከዋክብቶችን ታያላችሁ፣ በእርግጥም በሌሊት ሰማይ ላይ ፀሐይን ትመለከታላችሁ የሚልና ተጨማሪ ኢራን የሚሳኤል ጥቃቶችን በእስራኤል ላይ እንደምትሰነዝር የሚጠቁሙ ዛቻ ያዘሉ አጫጭር የጽሑፍ መልእክት ናቸው ወደ እስራኤላውያን የእጅ ስልኮች ከኢራን እየተላኩ ያሉት። ከኢራን ጋር ግንኙነት ያለውና ሃንዳላ የተባለው የሳይበር ጠላፊ ቡድን በበኩሉም በ10 ሺዎች ለሚቆጠሩ እስራኤላውያን ተጨማሪ ጥቃት እንዳለ የሚያስጠነቅቅ የዋትሳፕ መልእክትም ጭምር መላኩን አስታውቋል። በሌላ በኩል በተለይም በቀጠናው ውጥረት ሌላ አዲስ ወታደራዊ እርምጃም አስተናግዷል። የምዕራባውያንና የኢራን ባለስልጣናትን ጠቅሶ ሮይተርስ እንደዘገበው ከሆነ ሳዑዲ አረቢያ ባሳለፍነው መጋቢት ወር መጨረሻ ላይ በኢራን ግዛት ውስጥ በርካታ ሚስጥራዊ ወታደራዊ ጥቃቶችን መፈጸሟ ተጋልጧል። ይህ እርምጃ ሳዑዲ አረቢያ በቀጥታ የኢራን ግዛት ላይ ጥቃት
ጥቃት ስትፈጽም በታሪክ ለመጀመሪያ ጊዜ መሆኑን ነው ዘገባው ያመለክተው። በትናንትናው ዕለት ዎል ስትሪት ጆርናል አጋልጦት በነበረው ዘገባ ላይ በተለይም የተባበሩት አረብ ኤምሬትስ ከአሜሪካና እስራኤል ጎን ተሰልፋ ኢራንን ስታጠቃ እንደነበረና በቀጥታ ኢራን ላይ መተኮሷን የሚያመለክት መረጃ አጋልጦ ነበር። ይህ ከሆነ ከአንድ ቀን በኋላ ደግሞ ሮይተርስ ባወጣው ሚስጥራዊ መረጃ ሳዑዲ አረቢያም በተመሳሳይ በማርች ወር ላይ የአሜሪካና እስራኤልን ጥቃት ተቀላቅላ በኢራን ላይ ጥቃት ፈጽማ እንደነበረ አጋልጧል። ጥቃቱ የተፈጸመው ሳዑዲ አረቢያ በግዛቷ ላይ ለደረሰባት ጥቃት አጸፋም በኢራን ላይ ለመመለስ የታቀደ ጥቃት እንደነበረም ነው የዘገበው። የምዕራባውያን ምንጮች እንደሚሉት ከሆነ ይህንን ጥቃት ተከትሎም በሳዑዲ አረቢያና በኢራን መካከል የተደረገው ሚስጥራዊ የዲፕሎማሲ ግንኙነት አፕሪል 7 አካባቢ አሜሪካና ኢራን ጊዜያዊ የተኩስ አቁም ከማወጃቸው አንድ ሳምንት ቀደም ብሎ ውጥረቱን በይፋ ባልተነገረ ስምምነት ለማርገብ አስችሏል ብለዋል። የኢራንና የሳዑዲ አረቢያ የውጭ ጉዳይ ሚኒስትር ኃላፊዎች ስለዚህ ጥቃት ለቀረበላቸው ጥያቄ ቀጥተኛ ምላሽ ከመስጠት ተቆጥበዋል ብለዋል። ወደ ሀገር ውስጥ ዜና ስንመጣ ኢትዮጵያ ከአሜሪካ ጋር በቀይ ባህር ጉዳይ መምከሯ ተሰማ። ወደ አሜሪካ ተጉዘው ከአሜሪካ ጋር የመከላከያ ትብብርና የሁለትዮሽ መዋቅራዊ ምክክር ማዕቀፍ ስምምነትን የተፈራረሙት የኢትዮጵያ ውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በአሜሪካ ቆይታቸው ስለ ቀይ ባህር ጉዳይ ከአሜሪካ መንግስት ጋር መነጋገራቸው ተዘግቧል። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ በትናንትናው ዕለት ከዶክተር ጌዲዮን ጢሞቴዎስ ጋር በነበራቸው ውይይት በመላው አፍሪካ ቀንድ የሚታዩ ግጭቶችን ስለመፍታትና ስለማርገብ መነጋገራቸው ተዘግቧል። የአሜሪካ ውጭ ጉዳይ መስሪያ ቤት የአረብና የአፍሪካ ጉዳዮች ከፍተኛ አማካሪ በማህበራዊ ትስስር ገጻቸው ባሰፈሩት ጽሑፍ በውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ከተመራው የኢትዮጵያን ልዑካን ቡድን ጋር ስለ ቀይ ባህርና ስለ ባህር ኃይል ደህንነት ውይይት መደረጉን አመልክቷል። የኢትዮጵያን ብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር አምባሳደር ሬድዋን ሁሴንን ካካተተው የኢትዮጵያ ልዑክ ጋር ይህ ውጤታማና ሰፊ ርዕሰ ጉዳይ ላይ ያተኮረ ንግግር የተደረገው አሜሪካና ኢትዮጵያ የምክክር ማዕቀፍ ስምምነት በተፈራረሙበት ጊዜ ነው። የተፈረመው የሁለትዮሽ ግንኙነት መዋቅራዊ ምክክር ማዕቀፍ ስምምነት የአሜሪካና ኢትዮጵያን ግንኙነት ለማጠናከር ያለመ እንደሆነ የተነገረ ሲሆን የውጭ ጉዳይ ሚኒስትርም በትናንትናው ዕለት ባወጣው መግለጫ ይህንን ገልጦታል። የኢትዮጵያ ውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ኢትዮጵያን ሲወክሉ በአሜሪካ የውጭ ጉዳይ መስሪያ ቤት የፖለቲካ ጉዳዮች ምክትል ሚኒስትር አሊሰን ሁከር አሜሪካን ወክለው ፊርማውን አኑረዋል። ሁለቱ ሀገራት በዚህ ስምምነት ሁለትዮሽ ቀጠናዊና ዓለም አቀፋዊ ጉዳዮች ላይ በጋራ ለመስራት መስማማታቸውን ውጭ ጉዳይ ሚኒስትር ገልጿል። የሚኒስትር መስሪያ ቤቱ መግለጫ እንደሚጠቁመው ከሆነ ስምምነቱ በሁለቱም ሀገራት መንግስታዊ መዋቅሮች መካከል ምክክር እንዲካሄድ የሚያስችል ነው ተብሏል። ምክክሩም በየዓመቱ አንዴ በአዲስ አበባ አንዴ ደግሞ በዋሽንግተን ዲሲ ውስጥ እንዲካሄድ የገለጸው የውጭ ጉዳይ ሚኒስትር የሁለቱ ሀገራት ከፍተኛ ባለስልጣናትም ስብሰባውን በጋራ እንደሚመሩ አስረድቷል። ምክክር ከሚደረግባቸው 3 ምሰሶች አንደኛው የመከላከያና ትብብር ሲሆን ሁለቱ ሀገራት በዚህ ዙሪያ የሚያደርጉት ምክክር የጸጥታ ጉዳይ ትብብርን ማጠናከርና በጋራ ደህንነት ጉዳዮች ላይ ተሳትፎውን ማጠናከር እንደሚመለከት ገልጿል። ቀጠናዊ ሰላምና መረጋጋትን በሚመለከተው የምክክሩ ክፍል ደግሞ የጋራ ጥቅሞችን እንዲሁም ቀጠናዊ ሰላምንና ደህንነትን የሚያስጠብቁ አካሄዶችን መፈተሽና በትብብር መስራት እንደሚያካትት ተገልጿል። በአሜሪካና ኢትዮጵያ መካከል ያለው ኢኮኖሚያዊና የንግድ ትስስር የበለጠ ማጠናከር እንዲሁም ኢንቨስትመንትንና ንግድን ማስፋፋት የተመለከተ ምክክርም የሚደረገው የኢኮኖሚ ብልጽግናን ንግድና ኢንቨስትመንትን በሚይዘው ምሰሶ ነው ተብሏል። ከዚህ ውይይት በኋላም አሜሪካን በኢትዮጵያ ላይ ጥላው የነበረውን የመሳሪያ ገደብ ማንሳቷም ተመልክቷል። ዩናይትድ ስቴትስ አሜሪካን በኢትዮጵያ ላይ ተጥሎ የነበረውን የጦር መሳሪያ ገደብ ወይም ማዕቀብና ከደህንነት ዘርፍ ጋር የተያዙ ማዕቀቦችን ማንሳቷን በይፋ አስታውቃለች። ይህ እርምጃም በሁለቱ ሀገራት መካከል የነበረውን የዲፕሎማሲ ግንኙነት ወደ ተሻለ ደረጃና ስምምነት ሊያደርሰው እንደሚችልም ተመልክቷል። አሜሪካ እገዳውን የጣለችው በ2021 በሰሜን ኢትዮጵያ ተካሂዶ በነበረው ጦርነት ወቅት ነበር። በወቅቱም አሜሪካም በጦርነቱ ዙሪያም በተነሱ የሰብአዊ መብት ጥሰቶችና የሰብአዊ ቀውስ ምክንያት የጦር መሳሪያ ሽያጭና
የደህንነት ትብብርን ገድባ የነበረ ሲሆን አሁን ግን የአፍሪካ ቀንድ አካባቢ ያለው የጸጥታ ሁኔታ በተለይም የቀይ ባህር የንግድ መስመር ጠቀሜታና ኢትዮጵያም በቀጠናውና በቀይ ባህር ላይ ያላትን ስትራቴጂካዊ ሚና አሜሪካን አዲስ ውሳኔ እንድትወስን እንዳደረጋት ነው ተንታኞች ስለ ጉዳዩ በስፋት የተናገሩት። የአሜሪካ ውጭ ጉዳይ ሚኒስትር የአረብና የአፍሪካ ጉዳዮች አማካሪ ማሳድ ቦሎስ በማህበራዊ ትስስር ገጻቸው ያወጡት ጽሑፍ እንደሚያሳየው አሜሪካ ከተገኘው ከኢትዮጵያ ልዑክ ጋር የህዳሴ ግድብና የቀይ ባህርን በተመለከተ ውይይት መደረጉን ይፋ አድርገዋል። አማካሪው ስለ ናይል ወንዝና ስለ ታላቁ የኢትዮጵያ ህዳሴ ግድብ ገንቢ ውይይት አድርገናል ብለዋል። ቀጠናዊ መረጋጋትን ስለማስፈን ባተኮረው ንግግራቸው ወቅት ደግሞ የቀይ ባህር ማሪንታይም ደህንነት ጉዳይም በሰፊው መነሳቱን አመልክተዋል። የእርስ በርስ ጦርነት ውስጥ ባለችው ሱዳን ሰብአዊ የተኩስ አቁም ስምምነት ለማመቻቸትና ዘላቂ ሰላም እንዲሳካ የሚደረጉ ዓለም አቀፍ ጥረቶችን በተመለከተ ሁለቱም ሀገራት መወያየታቸው ተዘግቧል። የኢትዮጵያ ልዑካን ቡድንና የአሜሪካ ባለስልጣናት በእነዚህ ርዕሰ ጉዳዮች ላይ ያደረጉት ውይይት ዝርዝር አልተገለጸም። በዋሽንግተን ዲሲ በተካሄደው ውይይት የተነሳው የታላቁ የህዳሴ ግድብ ጉዳይም የፕሬዝደንት ዶናልድ ጄ ትራምፕ አስተዳደር ከዚህ ቀደም አንስቶት የነበረ ሲሆን የአሜሪካው ፕሬዝደንት ግድቡ ወደ ግብጽ የሚሄደውን የናይል ወንዝ ፍሰትን ያስቆማል፣ እንዲሁም የተገነባው በአሜሪካ ገንዘብ ነው የሚሉ ከባድ አወዛጋቢ ሐሰተኛ መረጃዎችን ከተናገሩ በኋላ ነው። ጥር ላይ ደግሞ ለግብፁ ፕሬዝደንት አብዱል ፈታህ አልሲሲ በጻፉትና ኢትዮጵያም በግልባጭ በተጠቀሰችበት ደብዳቤ በናይል ወንዝ ምክንያት በሁለቱ ሀገራት መካከል የተፈጠረውን ውዝግብ ለማደራደር ትራምፕ ያላቸውን ፍላጎት የሚያሳይ ነው። ፕሬዝደንቱ ባለን የግል ወዳጅነት መንፈስና አሜሪካ ለግብፅ ሕዝብ ሰላምና ደህንነት ባላት ቁርጠኝነት በግብፅና በኢትዮጵያ መካከል ያለውን የናይል ውሃ መጋራት ጥያቄ ለአንዴና ለመጨረሻ ጊዜ በኃላፊነት መንፈስ ለመፍታት አደራዳሪነቷን ዳግም ለመጀመር ዝግጁ ነኝ ብለዋል። በመጨረሻም በሳውዲ አረቢያ ሞት የተፈረደባቸው ኢትዮጵያውያን በነፃ እንዲለቀቁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይፋዊ ጥሪ አቀረበች። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት በሳውዲ አረቢያ የሞት ፍርድ ተፈርዶባቸው እጅግ አስጨናቂ ሁኔታ ውስጥ ለሚገኙ ኢትዮጵያውያን ዜጎች ሕይወት መትረፍ የሚመለከታቸው አካላት ሁሉ ርብርብ እንዲያደርጉ አስቸኳይ የአባትነት ጥሪ ማቅረባቸው ተሰምቷል። ብፁዕነታቸው ባስተላለፉት አስቸኳይ መልእክት የኢትዮጵያ መንግስት፣ የሳውዲ አረቢያ ባለስልጣናት፣ ዓለም አቀፍ የሰብአዊ መብት ተሟጋች ተቋማትና መላው ኢትዮጵያውያን ህዝቦች የዜጎቻችንን ሕይወት ለመታደግ የበኩላችሁን ተወጡ ሲሉ ጥሪ አቀርበዋል። አትግደል የሚለው የመጽሐፍ ቅዱስ ሕግ በማንኛውም ምድርና ቋንቋ የሚሰራ መሆኑን የሚያነሱት ፓትርያርኩም የሳውዲ አረቢያ ባለስልጣናትም ይህንን ተገንዝበው የሁለቱን ሀገራት የረዥም ጊዜ ታሪካዊ ወዳጅነትን በማሰብና በማገናዘብ በሞት ፍርድ ጥላ ስር ለሚገኙ ኢትዮጵያውያን ምህረት እንዲያደርጉና ቅጣታቸውም ወደ እስራት እንዲቀይሩላቸው በአባትነት ርኅራኄ እንጠይቃለን ብለዋል። ፍርድ ያለ ምህረት ከሆነ አምላካዊ ቁጣን እንደሚጋብዝም እናስጠነቅቃለን ብለዋል። ከዚህ በተጨማሪም የዲፕሎማሲያ ግንኙነት ዋነኛ ዓላማ የሰው ልጅን ሕይወት መጠበቅ መሆኑን በማሳሰብ የኢትዮጵያ መንግስት ከፍተኛ የሳውዲ አረቢያ ባለስልጣናት ጋር አስቸኳይ በመነጋገር የሞት ፍርዱ እንዲነሳላቸውና ወደ እናት ሀገራቸው ኢትዮጵያ የሚመለሱበትን መንገድ እንዲመቻች ፍጹም ልዩ ትኩረት ተሰጥቶት እንዲሰራ ለመንግስት አደራ እንላለን ብለዋል። የተሻለ ኑሮን ተስፋ አድርገው ወደ ሳውዲ አረቢያ ተሰደው የሞት ፍርድ የተበየነባቸው እነዚህ ኢትዮጵያውያን የቋንቋ ችግርና የህግ አማካሪ ጠበቃ እጦት ሰለባ መሆናቸውን መልእክቱ አጉልቶ አሳይቷል። ወገኖቻችን በማያውቁት ቋንቋና ባልተረዱት የህግ ሂደት ለሞት ተዳርገዋል ያሉት ቅዱስነታቸው ዓለም አቀፍ የሰብአዊ መብት ተሟጋቾች ተቋማት ይህንን የፍትህ መዛባት ተገንዝበው የንጹሐንን ህይወት ለማትረፍ ድምጻቸውን እንዲያሰሙና ጣልቃ እንዲገቡ ጥሪ እናቀርባለን
እንገባለን ብለዋል። ቅዱስነታቸው መልእክታቸውን በዕብራውያን ምዕራፍ 13 ቁጥር 3 ላይ በተመሰረተ ቃለ እግዚአብሔር ከእነርሱ ጋር እንደታሰራችሁ ሆናችሁ እስረኞችን አስቡ፣ በተጨነቁትንም ራሳችሁን ደግሞ በሥጋ እንዳላችሁ አስቡ። በመጀመር የሌለውን መከራ እንደ ራስ አድርጎ መቁጠር የትክክለኛ እምነትና የጤናማ አስተሳሰብ መለኪያ መሆኑን አስምረው ነገ በእኛስ ቢሆን ብለን እናስብ ብለዋል። ማንም ሰው በእግዚአብሔር አምሳል የተፈጠረ በመሆኑ ሕይወቱ በከንቱ ሊጠፋ እንደማይገባ በማሳሰብ የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች የችግሩ ገፈት ቀማሽ የሆኑትን ወገኖቻቸውን ስቃይ በመጋራት ወደ ፈጣሪ በጸሎት እንዲተጉ እንዲሁም መላው ኢትዮጵያውያን በበኩላቸው መፍትሄ ለማምጣት ጥረት እንዲያደርጉ አባታዊ መልእክት ማስተላለፋቸውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መገናኛ ብዙሃን ዘግበው አንብበናል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላም በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ። ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቅርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ